السلام عليكم ورحمة الله وبركاته يا جماعة እንዴት ናችሁ? ዛሬ ረሳኢል من القرآن 85ኛ ፓርቲ ይዤላችሁ መጥቻለሁኝ። أعوذ بالله من الشيطان الرجيم إن الحسنات يذهبن السيئات لنا الله سبحانه وتعالى መልካም ስራዎች ወንጀሎችን ሰይአ መጥፎ ነገሮችን ያስወግዳሉ ይላል። المعادلة بسيطة ማስተካከያው بسيطة ቀላል ነው። إن لم تستطيع أن تتخلص من معصية وانجل بطام أشجره مسرات ماقوم الشالكم فحاصرها بالطاعة ملكام النجر بمسرات بعبادة أطفى ويم أشنفه مالتنو إذا نظرت إلى ما لا يحل لك الله يلفقدون حرامي هون نجر أيها أجنبي لي هون إشلال بسلك بمن فتوضأ وصلي تنسانا كوتشته ودورجه سجد وإذا اختبت كامه دمو فتصدق هيدا صدقة ستبت إذا هزمك الشيطان مرة شيطان يهونا ساعات لي أشنفه بيت له فهناك 1000 عبادة ترد لها بها صاعة صاعين الزاك لك الصبهونا نجر بيت له أنت يانن يمتملسبت ነገሮችን እየሰራህ ምትመልስበት በርካታ ነገሮች አሉ ኢባዳዎች ማለት ነው። አኒኑል ሙዝኒቢነ አላህ የሚያነቅ ምንድነው? ሙዝኒቢን ወንጀል የሚሰሩ ሰዎች መመለስ፣ መቶበት፣ ማልቀስ ኢላላህ ወዳላህ አሐቡ ኢላላህ ሚን ዱዓኢ ጣዒን ከአላህን ሁሌ ከሚገዙ ሰዎች ዱዓ ከሚያደርጉት በላይ አሐብ የተወደደ ነው። አጣዒዑ ይሄ አላህን የሚገዛው ሰው ምናምን قد يكون الشيطان يئس منه ሸይጣን እሱ ላይ ተስፋ ቆርጦበታል ኦሬዲ። اما المذنب ወንጀል የሚሰራው ግን فما زال يخوض الحرب ውጊያውን አላቆመም። ገብቷችኋል አይደል? አላህ ይምረኛል አይምረኝም፣ ከዛ ወንጀሉን ይሰራዋል፣ ይጸጸታል፣ ይሰራውና ይከብደዋል ምናምን ينكسر بالمعصية ወንጀል ይሰራና ይሰበራል። ወይጅብሩ ነፍሰሁ ጣዓ ደግሞ በመስራት ጣዓ በማድረግ ይመረኝ ይሁን እያለ በመካስ ነፍሱን ይጠግናል። የተዓተሩ ቢዘንብ አዎ በወንጀል እንትን ይላል ይመላለሳል። ወየቁሙ ቢልዒባዳ መልሶ ደግሞ በዒባዳ ሲቆም ታገኛላችሁ። ፈመዱም ተቱዝኒቡ ወአንተ ሙንከሲር ወንጀሉን እየሰራህ ከዛ ደግሞ በዒባዳ ወይም ደግሞ ስብር እያልክ الله قا كهيدك وترجع إلى الله وأنت في خجل وذا الله ستهيد أنت بحفرت مالت أني هي سرال لين بله كورا بله سايهون اسكن وانجلي متأهو الله يي أوني راسي بقى أسأتي أتكاين سونين وانجل تشكمي متأهو وشاشا سونين من بله بخجل نو متيدو الله قا اندزي كهونك فاطمئن فإنك على خير زي بزي هونيتا وستكهونا يالهو በጥሩ ሁኔታ ላይ ነው ኸይር ላይ ነው ያለው ማለት ነው። ይሄ ሐሳብ ምንድነው? ወንጀል የሚሰሩ ሰዎችን ለማበረታታት ምናምን ሳይሆን አንዳንዴ እቺ ኢባዳ ሰርቶ ከሚኮራ ሰው በላይ ወንጀለኛ ነኝ እያለ አላህን ዝቅ ብሎ የሚገዛው ሰው ይበልጣል። ቀድምም እንዳለው አኒኑል ሙዝኒቢና አሐቡ ኢለላህ ሚን ዱዓኢ ጣዒን አላህን ሁሌ የተገዙት በስርዓት ተጠብቀው ምናምን ዱዓ ከሚያደርጉት በላይ ወንጀል ሰርተው የሚያነቡ እንባዎች ተመላሾች አላህ ዘንድ አሐብ ናቸው፣ የተወደደ ነው ይላሉ። ያ ማለት የምር የሆነ የመሰበር የማፈር ስሜት ስለሚኖረው ማለት ነው። ያ ማለት ግን አላህ ደግሞ በእንደዚህ አይነት ሐል ውስጥ ስንቀጥል ኻቲማ አይታወቅም የትኛው ቦታ ላይ ሊጥለን እንደሚችልና ሁሌ በፈለኩ ሰዓት የፈለኩትን ነገር እየሰራው አላህ ይምረኛልና እያልኩ እያለቀስኩ መመለስ አይደለም። ሞት በየትኛው ቅጽበት እንደሚመጣ አናቅም። ፕላስ ደግሞ በጣም ወንጀልም እኮ በበዛ ቁጥር ቀልባችን ላይ ይደገድግና ይሄ ኸጀሉም የሚጠፋበት ሰዓት አለ አይደል? በፊት ስንዋሽ ቅፍፍ የሚለን ሰዎች አሁን በቃ ኖርማላይዝ አድርገነው ምናምን መዋሸት በቃ ከምንም ከሐራም ነገርም እንደማይቆጠር አድርገን የምናስብ ብዙዎቻችን አለን፣ እኔንም ጨምሮ ማለት ነው። ለምንድን ነው ይሄ የሆነው? ድርጊቱን ከመመላለስ ከመደጋገም በቃ ኖርማል ይሆናል። በቀላሉ አላህ ይጠብቀንና መጠጥም ሊሆን ይችላል፣ ሐራም ነገር መመልከት፣ አጅነቢ ጋር ልቅ የሆነ ግንኙነት መኖር ምናምን በቀላሉ ስራ ቦታ እኮ ነው ከሰላምታ ይጀመራል፣ ሃይ ከዛ መተቃቀፍ ይጀመራል፣ መጨባበጥ እያለ ምንድነው ወንጀሉን ማግዘፍ ባቆምን ቁጥርና ጸጸታችን ዝም ብሎ
የንተን ከሆነ ወንጀሉንም እንድናስተካከል አያደርገንም። ይሄኛው ግን የምር የሆነው ስብራት ግን ዳግም ላልደግመው። ለምሳሌ አንዳንድ እህቶች ምናምን ወይ ወንዶች ዚና ላይ ሊወድቁ ይችላሉ። ነዑዙ ቢላህ አላህ ይጠብቀን። እስከ መጨረሻው ሀያታችን ድረስ ወደቁና ያ ዚና ስሜታቸው ስለሚያሸንፋቸው መድገምን የሚያስቡ ብዙዎች አሉ። ከዛ በዘለለ ደግሞ በተቃራኒው መድገም አይደለም ያን ሰው ለአይናቸው የሚቀፋቸው ቢወደኝ እንደዚህ አይነት ነገር ላይ አይጥለኝም ነበረ፣ አላህዬ እንዴት ነው ይሄን ምምረው? ደግሞ ለሰውም አይደለም ጭንቀታቸው ሳገባ ቢክር መሆን አለመሆኔ እንዴት ልሁን ምናምን። ሰዎች እህቶች ይሄ ነው የሚያሳስባቸው። መጀመሪያ አላህ አንተ ነህ፣ ሰው ሄደን መጣም የራሱ ጉዳይ፣ እኔ ግን አንተ ጋር ያለኝን አላቃ እንዴት ነው ማስተካከለው ብሎ በሚጨነቁ ሰዎች ውስጥ የዝሙት ጣዕም እየጠፋ እየረከሰ እያስጠላቸው እየቀፈፋቸው ይመጣል። ለምን? ተውበቱ የምር ነበራ። ተውበተን ነሱሃ የምንለው ማለት ነው በደንብ የሆነ የውስጥ የሆነ ነው። ካለበለዚያ ግን አላህ ይመረኛል እያልን የሆነ ነገር እንደልባችን ተትረክርከን መተን የትኛው ሐል ነው እንደዛ ሆነን መስመር ውስጥ የሚያስገባን? እንደዛ አይደለም። ግን ሰውነንና ወንጀል እንሰራለን በኤኒ ሚንስ የሆነ ስላችሁ ለግማሹ የሆነ ከባባድ ወንጀል የሚሰራል፣ ለዛ ጋር ጥቃቀን ግን አላህ ጋር አይታወቅም። ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። እኔ ጋር ቀላል ነው ብዬ የሰራሁት ወንጀል እኔ ጋር አላህ ጋር ሊገዝፍ ይችላል። የሰዎችን አይደለም ማየት ያለብኝ። እኔ እነሱ ሰው እየገደሉ ዚና እየሰሩ ምናምን እኔ እዚች ጋር በዋሽ ባማ ምናምን ብዬ የማቀለው ወንጀል የለም። እንደየመልካችን አላህ ጋር ያለንም የወንጀላችን አቀባበል የተለየ ነው። በየትኛው አግዝፎ እንደሚቆጣብኝ አላውቅም። እሱ እንደ ትልቅነቱ ደግሞ ትንሽ የምትባል ወንጀል የለችም። ስለዚህ በዛ ሐል ውስጥ ሆኜ ሳልፍ እንደ ልቤ እየተመላለስኩ አላህ ይምረኛልና እያልኩ ማንን ነው የማታለለው? ማለት የዓለሙን ጌታ ሰው እንኳን ህፃን ልጅ አደረግሽኝ እንዴ ይላል እኮ። እንደዚህ እያልሽ እየተመላለሽ አስሬ ይቅርታ የምትጠይቅኝ አይደለም የሚላችሁ ሰው። አላህን ደግሞ አስቡት። ማለት ዓሊመል ገይብ ባትሰሩት እንኳን ልባችሁ ውስጥ እየሰራችሁት ወንጀሉን ምን እንደምታስቡ የሚያውቅ ጌታ ነው። የምር መሆኑና አለመሆኑን ሰው አይደለም፣ እሱ ነው የሚያጣራው። ስለዚህ በዚህ መልኩ ሰው ሆነን ልንሳሳት ልንወድቅ እንችላለን። ግን ደግሞ ማበስ እያጠፋን መሄድ መቻል አለብን። በምን እናጥፈው? ቅድም እንደተባባልነው ረካዓተይን። አሁን ብዙ ጊዜ ረካዓተይን አላህ ያግራልን። የሆነ ነገር ቀልባችን እርብሽብሽ አለ፣ የሆነ ነገር ሰራን፣ አማንም አታለልን ምናምን አይደል? መተን ከሰዎች ጋር ባልተገናኘ ጉዳይ፣ ሰዎች ጋር ከሆነ ሄዳችሁ ሰውየው ጋር መጨረስ ይጠበቅባችኋል፣ አላህንም ይቅርታ ጠይቃችሁ። ግን ካልሆነስ መጠጥ ጠጣችሁ መጣችሁ፣ ኸምር ሐራም ነው ተብሏል፣ አላህዬ ፈልጊው አይደለም እንደዚህ ነው ምናምን ብላችሁ በረካዓተይን ማበስ ቀላል ነው ላይሆን ይችላል። ሜቢ አላህ ምህረቴንም ሊቀበለኝም ላይቀበለኝም ይችላል። አላሁ አዕለም። ገብቷችኋል አይደል? አላህ በግር ጋፊሩ ዘንብ ነው፣ ይቀበላል ወንጀሌን። ግን እርግጠኛ ሁኚ እሳይ ወንጀሌን ምሮኛል፣ የሆነ ዱዓ አድርጌ እንኳን ስነሳ እሳይ ወንጀሌን ምሮኛል ብዬ ፈታ ማለት የለብኝም። ተቀብለኸኛል ወይ የሚለው ነገርም ሊያስጨንቀኝ ይገባል። እዛ ውስጥ ከተመላለስኩ ወንጀሉን የመድገም የመድፈር ስሜቴ እየቀነሰ ኢማን የሚባለው ነገር እየተሳበ ይመጣል። መቀየር መሻሻል ወደሚባለው ዓለም እንገባለን። ምን ነበርኩ ከዛሬ 4 ዓመት በፊት አዑዙ ቢላህ ብዬ ራሴን የምጠላበት ማለት ወንጀል ላይ ከነበርኩኝ ማለት ነው። እንኳን ልደግመውና ያ ዓመት ሲነሳ ራሱ የሚቀፈኝ ይሆናለሁኝ። ይሄ 99 ሰው ገሎ መግደል ኖርማል ሆነበት እኮ አይደል? እያለ መጨረሻ ላይ ፈትዋን የጠየቃቸውን ሰውዬ ገደለ እኮ 100ኛ አድርጎ አይደል? ግን ምንድን ነበር የተፈለገው? ከዛ ስሜት ለመውጣት ቦታውን መራቅ የምር እየሆነ ሲመጣ የአላህን እዝነት መፈለግ የምር እየሆነ ሲመጣ ምን ሆነ? ቦታውን የመልቀቅ ይምረኛል ወይ ብሎ የመጨነቅ ስሜት እየጎላ ይመጣል። እና አላህ እንደው ከወንጀል ይጠብቀን። ድንገት ሆኖ ደግሞ ከተሳሳትንና ከወደቅንም ኩሉ በኒ አደም ኸጣእ ነው እና የመመለሻችን ቶሎ ቅርብ የሚሆንልን የሚገራልን፣ ደጋሚ ደግሞ ደጋግመን እዛ ወንጀል ውስጥ የማንመላለስ አላህ ያድርገን። የምር የሆነ ተውበት ይሆንልን። ይህን ይመስላል ሀሳቡ። የእናንተንም እይታ ጨምሩበት።